ይኸውልሽ እኔ ከአምራን ውጪ ሌላ ሴት አይታየኝም። በዛኛውም ዓለም የማፈቅረው እሷን ብቻ። አባዬ ደግሞ በፍጹም እንዲረዳልኝ አልቻለም። ጭራሽ ሆስፒታል ተኝቶ የነበረ በሽተኛ ቤቴ ድረስ ይዘብኝ ስትመጣ ትንሽ አታፍርም? ዝናሽ! እኔን እንደፈለጋችሁ መናገር ትችላላችሁ። አባቴን ግን ማንም ሰው እንዲናገርብኝ አልፈልግም። መልስ አትመልሽልኝ አልኩሽ እኮ። ዛሬም ሰክረህ ማትገባ ከሆነ ቆንጆ ራት አዘጋጅቼ እጠብቅሃለሁ። ስለዚህ አንቺን ራት ላለመብላት ዛሬም ሰክሬ ነው የምገባው ማለት ነው። አረ ናሁም ቀልብን ሰብስብ። እንዲያውም ረስቼው ያው ስልክ ከዚህ በኋላ እንድትደውልኝ አልፈልግም። ትንሽ ኃይልን በቀነሽ ጥሩ ነበር። ቆይ ለምን እኔ እንደወጣ ፈቅደልኝ እናንተ በነፃነት አትጨቃጨቁም? አባዬ ሞክሪኛ። ይልቅ ከዛ ከኤርሚያስ ጋር ያለሽን ነገር ለናሁም እንዳልናገር ከፈለሽ አርፈሽ ተቀመጪ። እኔና አንቺ አንድ እኩል ሚስጥር ነው ያለን። እሺ እማትተወኝ ከሆነ ጮሃለሁ። በቃ ጮሃለሁ። የሰው ያለ አስጥሉኝ፣ የሰው ሊገለኝ ነው። የሰው ያለ አንቺ ተረጋጊ እንጂ ሆነሻል። የሰው ያለ አርዱኝ። ኧረ ኑሐሚን ረጋ በይ የኔ ቅመም ተይ እንጂ እንዴ! በአደባባይ ኧረ ወርዶ እንዴ! ኦይ እንዴ! ምን እሺ ምን ነው ስግጥ አለች? የምር ስግጥ ፍስም አዶን ፍስም ኧረ ፍስም አይባልም። ወይኔ አማርኛ አዋረደች። ፍምስ ምን እሺ ነው? ሰዎች ገብቷችኋል? ግን ኑሐሚን እያደረገች ያለችው ነገር ኧረ ተው ግን እኔ ውዝግብግብግብ አደረገችኝ። አሁን እዚህ ኑሐሚንን አይቼ እዛ ጋር ሄጄ ደግሞ ኖላዊ ላይ ሀናን ሳያት ማለት ነው ውዝግብግብ አልኩ። በቃ እቺ ነች እቺ የት ነች ማለት ጀመርኩ። ጋይስ እዚህ ጋር ነች እዛ ጋር ነች። ቆይ ሳልቀላቅልባችሁ ሰላም ልበላችሁ። እንዴት ናችሁ የኑሐሚን ተከታታይ ድራማ ቤተሰቦች? ኧረ እንደውም የኖላዊም እንኳን ደህና መጣችሁ። ደህና ናችሁ? ያው ተመሳሳይ ናችሁ ብዬ ነው። አማን ናችሁ ወይ? ስራ፣ ውሎ፣ ጤንነት ሁሉ ፒስ ነው? በሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁ አማን ናችሁ? እንኳንም ደህና ሆናችሁልኝ። ሁሌም ደግሞ ደህና ሆኑልኝ። ክፉ አይንካችሁ ማለት ወዳለሁ። በምርቃት ጀመርኳ። መጨረሻ ነበረ ብዙ ጊዜ የምመርቃችሁ። አሁን ጅማሬ ላይ አለ። ምንም ማድረግ አይቻልም። እሺ ወደ ድራማችን እንምጣ። ትልቅ ነገር አለ። ትልቅ ጉንዳን የሚያክል ችግር ተፈጥሯል። ጉንዳን ትልቅ ነው ወይ አትበሉኝ። ዝም ብላችሁ አዳምጡኝ። እስኪ ዝም ብላችሁ አዳምጡኝ። እንዴ አንዳንዶቻችሁ ደግሞ የማይመለከታችሁ ውስጥ አትግቡ፣ አማርኛ ጋር አትግቡ፣ ዝም ብላችሁ ስሙ። የምሬን እኮ ነው። ለምዶ ታውቃላችሁ? ጉንዳን ያልኩት ትልቅ ጉንዳን አይታችሁ ታውቃላችሁ? ወይኔ አማርኛ እየተንተባተኩ ነው። ትልቅ ጉንዳን አይታችሁ ታውቃላችሁ? ትናንሽ ጉንዳን ወይም ደግሞ መካከለኛ ጉንዳኖች፣ ኖርማል ጉንዳኖች ታውቃላችሁ አይደለ? ፊዚካላቸውን ታውቃላችሁ። ከእነሱ ተለቅ ያለ ጉንዳን አይታችሁ ታውቃላችሁ? እንደዛ ለመግለጽ ነው። ያው ይቀላል ብዬ ነው። ወጣ ብሎ የሚታይ እንደማለት ነው። በትናንትናው ክፍል አሪፍ ጭዌ እኔ ነግሬያችሁ ነበር እኮ ከዚህ በፊት በነበረው ሪቪው ላይ ነግሬያችሁ ነበር። ኑሐሚን እዛ ቤት መግባቷ ድራማውን ወደ ሌላ ሌቭል ይቀይረዋል ብያችሁ ነበረ። ያው እንዳልኳችሁ ሌላ ሌቭል ውስጥ ገብቷል ድራማው። እሱ ብቻ አይደለም፣ ሰራተኛ ሆነች። ወይኔ ኑሐሚን አንቺ በቃ ከሰራተኛ ውጭ ሌላ መሆናችን። ኧረ እንደው ምን አለ ነርስ አታደርጓትም? ለነገሩ እዛ ሁለቱም ነች፣ ሁለገብ ነች። ኖላዊ ላይ ሁለገብ ነች፣ ነርስም ነች፣ ደግሞም ሰራተኛ ነች። እዚህኛው ላይም ለምን ሁለገብ አታደርጓትም? ጋይስ ሰራተኛ ብቻ ያደረጋችኋት። አይ ተው እንጂ እቺን የመሰለሽ ቅመም ልጅ እንቡጥ የሆነች ልጅማ ነውር ነው። የምሬን ነው። እንደ ሺ ነው። ኧረ ቅር ይለናል። እዛ ጋር ያላትን ነገር እዚህ ጋር እሺ ቆይ እዛ ያለው እዛው አወራዋለሁ። ለምንድን ነው እዚህ የማመጣው? ብቻ ናሆምና ኑሐሚን እየተግባቡ ነው። ባለፈው ብያችሁ ነበረ፣ ሁለት የተጎዱት አንድ ላይ ይሆናሉ። እንደዛ አይነት ነገር ነው እያየን ያለ ነው ብያችሁ ነበረ። ሳይወዱ እየተስማሙ ነው። ሲጀመር ደግሞ ምን ብያችሁ ነበር ከዚህ በፊት? እነሱ ሁለቱ በቃ ይሄ እየተበሻሸቁ ነው፣ ብሽሽቅ ላይ ስላሉ ብሽሽቅ የጀመረ ሰው ደግሞ መጨረሻው አንድ ላይ መሆን ነው ብያችሁ ነበረ። መተሳሰብ ነው ብያችሁ ነበረ። እና አሁን ያቺን ነገር እያመጡልን ነው። እሰይ። እናንተ ግን የማን ብትሆን ደስ ይላችኋል? እስኪ ይህንን ጥያቄ መልሱልኝ ጋይስ። እስካሁን ኮሜንት ላይ አልነገራችሁኝም። መልሱልኝ። እንደ መንሼ ነው ወይስ እያያችሁኝ ያላችሁ ሰዎች አታቁኝም? አዲስ ሆንኩባችሁ እንዴ? ኧረ ታቁኝ ያላችሁ ጋይስ። እኔ ለማያቀኝ ካለ እንደው አዝናለሁ። የምሬን ነው የምላችሁ። የፊት አዲስ ከሆነ አዝናለሁ። ምናልባት ጺሜን ስለተቆረጥኩ እንዳይሆን እንጂ ታቁኝ ያላችሁ ብዬ አስባለሁ። አብዛኞቻችሁ ሐረግ ተከታታይ ድራማ ላይ ረጅም ጊዜ አብረን ስንሰራ ነበረ። ለዛውም በጣም በብዙ ቪው ነበረ። እዛን ጊዜ ጽናት ተከታታይ ድራማ ላይም እንደዛው፣ ኑሐሚን ላይም እንደዛው
አለ ሁሉም ላይ እንዴ። በዚህኛው ቻናል ባይሆንም በሌሎቹ አለው። ካላወቃችሁ ደንግጣችኋል ማለት ነው። የምሬን ነው። በደንብ አላስተዋላችሁኝ ማለት ነው። ብቻ እየመለሳችሁ እየተሳተፋችሁ እየተጫወታችሁ እየተጀናጀናችሁ ባልም አይጠፋም ኮሜንት ላይ ምናምን ሪፕሌይ እየተደራረጋጋችሁ አማርኛ ባላወራስ በቃ ወደ እንግሊዝኛ እንቀይሩ እንዴ ጋይስ? እሺ ተውትና ድራማው ልመለስ። ትላንትና ዝናሽና አማከለች ኤሚ ይቅርታ ይደረግልን። በጣም ትልቅ ይቅርታ። አማከለች ኤሚዬ ይቅርታ የኔ ቀበጥ። ተረጋግተው ነበር አይደለ? ትላንት ትንሽ ተረጋግተው ነበረ። ግን ደስ ያለኝ ነገር አባቷ አሽቀንጥሮ ቤት መቆለፉ በቃ የመጨረሻ ተመችቶኛል። ያው እንግዲህ ከዚህ በኋላ ያለው ነገር እያስጨነቀ ተንኮሉ እየቀጠለ ይሄዳል። ይሄ ነገር ግን ምን ያስፈራኛል መሰላችሁ? ከሌላ ድራማ ጋር እየተመሳሰለ እንዳሄድ ብዬ አስባለሁ። ለምን ታውቃላችሁ? እንደዚህ አይነት ነገር ነበረ ሌላ ድራማ ላይ፣ ስሙን አላነሳም። ከዚህ በፊት ሪቪው አድርጌዋለሁ። 4 ክፍል ሪቪው አድርጌው ድራማው ስላልጣመኝ ትቼዋለሁ። አልተመቸኝም ነበረ እና ትቼው ነበረ። ግን 4 ክፍል ምናምን ሪቪው አድርጌዋለሁ። ብቻ ከሱ ድራማ ጋር እየተመሳሰለ ነው። እዛ ላይም እንደዚህ አይነት አይዲያ ነበረ። ሰራተኛ አለች። ከዛ በኋላ ሰራተኛዋን እናትና ልጅ ያንገላቷታል። ባለቤቷቸው ደግሞ ወይም ደግሞ የቤቱ ባለቤት አባወራው ደግሞ ልጅቷን ይወዳታል፣ ያምናታል፣ ይሳሳላታል። ልክ እዚህ ጋር እየተፈጠረ እንዳለው ማለት ነው። ከዛ ልጃቸው ደግሞ እሷን ያፈቅራል። አሁንም ደግሞ እዚህ ጋር ትንሽ ነው ለውጥ የተደረገው እንጂ እንደዛ አይነት ነገር አለና ወደዛ ነገር እንዳይቀራረብና እንዳይመሳሰል ትንሽ ሰጋው። ብቻችን ነገር ቀየር እያረጋችኋት ብትሄዱ እንደ ሸብረቅ እንዳማረባችሁ እንደዚሁም እያማረብን ብንቀጥል ደስ ይለናል። አሁን እንግዲህ ከዚህ በኋላ ቀጣዩ አሪፉ ድራማ ይሆናል ብዬ የማስበው ኑሐሚን ነው ከዚህ በኋላ ማለት ነው። ምክንያቱም አሪፍ እና አዳዲስ ሰዎች ይጨመራሉ በዚህ ተከታታይ ድራማ ላይ። ያው ከዚህ በፊትም ብያችኋለሁ ሐረግ ተከታታይ ድራማ ላይ ያለችዋ ቤዝ እንደምትመጣ ተናግሬ ነበረ። ኢቭን እኔ ከተናገርኩ በኋላ ድራማው ተቋርጦ ነበር ለአንድ ሳምንት ያክል ምናምን። ድራማው በመሀል ጋፕ ነበረው ምክንያቱም እየተሰራ ስለነበረ እኔ ነግሬያችሁ ነበረ። አሁንም ደግሞ የሚጨምሩ ገና መዓት ሰዎች አሉ። የምታውቋቸው ደግሞ የማታውቋቸው አዳዲስ ሰዎች ወይም አዳዲስ ፊቶች ታያላችሁ ማለት ነው። ድራማው በጣም የሚያምርና ጥሩ ሂስትሪ ያለው ነገር እየተፈጠረ ይሄዳል ብዬ ነው የማስበው። እንግዲህ በጣም የምንወደውና በጣም ስንከታተሉ የነበረው ሐረግ ነው አይደለ? ከዚህ በፊት አሁን እንግዲህ እነዛን ድራማዎች ይተካሉ ብዬ የማስባቸው እነዚህ ናቸው። ጥሩ ነገር እናያለን ብዬ ነው የማስበው። ያው ሐረግንም ስታዩት ጅማሬውን አካባቢ ላይ በቃ እንደዚህ ነበር ማለት ጥሩ ነገር ላናይ እንችላለን፣ ብዙ የማይጥሙ ነገር ላናይ እንችላለን። ሐረግ ላይም እንደዛ ነው። በቃ ከመጀመሪያ ጀምሮ እኔ ነበርኩኝ፣ ሐረግ ክፍል 1 ጀምሮ ነበርኩኝ። ወደ መጨረሻ አካባቢ ላይ ትንሽ ቢዚ ሆኜ ተውኩት እንጂ ነበርኩኝ። በቃ ከሁሉም ክፍል ዘለልኩ ቢባል 10 ክፍል በዘል ነው፣ የምሬ ነው እንጂ ሁሉም ላይ ነበርኩኝ። ሲጀመር ሪቪውም ነበር 200,000 300,000 ምናምን ነበር የሚታየው ሪቪው ነበርኩኝ። ምናልባት ሲጀምር አካባቢ ለረጅም ክፍል ምናምን በቮይስ ኦቨር ብቻ ስለምሰራ ላታቁኝ ትችላላችሁ እንጂ ነበርኩኝ። እና አሁንም ጥሩ ነገር ታያላችሁ። ያው ሐረግ ላይ ብዙ ነገር ሪከመንድ አድርጌያችኋለሁ። በተለይ በፊት ከወጣው በኋላ ወይም ደግሞ እንደዚህ በቪዲዮ ከወጣው በኋላ ብዙ ነገር ሪከመንድ አድርጌያችሁ ነበረ። መቼም እዛ ያላችሁ ሰዎች በደንብ ታቁኛላችሁ። ምክንያቱም በጣም የሚገራርሙ ሰርፕራይዞችን ስነግራችሁ ነበረ። እሱም ብቻ ሳይሆን ደግሞ እናንተ ራሱ በቃ ስራዬ ብላችሁ ወይም ደግሞ ዳይሬክተር ነው ወይ እስክትሉኝ ድረስ ነበረ ሪከመንድ ሳደርጋችሁ የነበረው አደለ ጋይስ? እዛ ያላችሁ እስኪ ሐረግ ላይ ያላችሁና እኔን ያያችሁኝ የኔን ሪቪው የተከታተላችሁ እንደገና ደግሞ ሐረግ ላይ ብዙ ነገር ነግሬያችሁ ብዙ ነገር የሆነበት ቀጣይ ክፍል ላይ እንዲህ ይሆናል ብዬ ነበር የምናገረው። ያው ኢንፎርሜሽኑም ነበረ ይዛኔ አሁንም አለ። እሺ ጋይስ እነግራችኋለሁ። ግን ያው ድራማው ገና መጀመሩ ስለሆነ ብዙ ነገር ባላወራ ደስ ይለኛል አሁን። ነገር ግን አለ ኢንፎርሜሽን አለ፣ በሽ ነው እና እንደፈለጋችሁ የምንጫወት ይሆናል፣ ማወራችሁ ይሆናል። ያው የሚያስጨንቁ ነገሮች ሲኖሩ እፎይ ማደርጋችሁ ይሆናል ማለት ነው። ከዚህ በፊት እፎይ እንደማደርጋችሁ ሐረግ ላይ እንዲሁም ደግሞ ኖላዊ ላይ ማለት ነው። ፈታያን እንሄዳለን። ግን አሁን ማለት ነው በቀጣይ ክፍል ምን ይፈጠራል የሚለውን ነገር እናንሳ። ምን ሊፈጠር ይችላል በቀጣይ? እንደኔ ምንም አይፈጠርም። ምናልባት ትንሽ ግርግር ከመጣም ያው በኖርማል ይፈቱታል ብዬ ነው የማስበው። ወይም ደግሞ ኤርሚ በቃ ሂጂ ይላትና ይተዋታል ብዬ ነው የማስበው እንጂ ምንም ይፈጠራል ብዬ አላስብም። ያው ለማጓጓት ነው፣ ልብ ለመስቀል ነው እንጂ ሌላ አዲስ ነገር ይፈጠራል የሚል ሀሳብ የለኝም። አንድ ነገር ግን ልንገራችሁ፣ ኑሐሚን ለናሆም በጣም እያዘነችለት ነው።
እያዘነችለት ነው ማለት ነው። አምራን ለጥቅም ብላ እንደቀረበችው ታውቃለች ኑሐሚን። ስለዚህ ለሱ እያዘነች ነው እና ዝም የምትል አይመስለኝም። ነገር ግን ያው በእሷ ከመጣባት ናሆም አይሰማትም። ነገር ግን ኑሐሚን እንደዚህ ብላ ዝም የምትል አይመስለኝም። የሆነ ጊዜ ላይ መንገዱ አይቀርም። በቃ ማለት ከሌላ ሰው ግንኙነት እንዳላት እንዲሁም ደግሞ ለገንዘብ እንደቀረበችው ምናምን ማውራቱ የማይቀር ጉዳይ ነው። ወይም ደግሞ ማውራቷ አልኩ አይደለም ወይ እንደማይቀር ነው። እሱ ብቻ ሳይሆን አንድ ጥያቄ እስኪል ጠይቃችሁና እኔ ደግሞ በኋላ ላይ መልስላችኋለሁ። በኋላ ላይ ማለት ያው አሁን ነው፣ ግን ትንሽ እናንተ ተሳተፉ ብዬ ነው። እራቱ ላይ ሳይሰክር ናሆም ይመጣል ወይስ ደግሞ አይመጣም? ምን ትላላችሁ? እኔ የመጀመሪያ እራት ነው ወይም ደግሞ የመጀመሪያ እራት ግብዣ ነው። ሁለተኛ ደግሞ ስቋል፣ ሲደሰት ነበረ፣ አያያይ ሲል ነበረ። ልቡ ፈልጓል ማለት ነው። ልቡ የሆነ ለዛ ለእራቱ እንትን ብሏል፣ ተወስውሷል። ገብቷችኋል አይደለ? ደስ ብሎታል፣ ተቀብሎታል ማለት ነው። ስለዚህ እዛ መጠጥ ቤት ሄዶ ሲጠጣ በቃ አይችልም። ምክንያቱም ሀሳቡን ሰርቋለች። በቃ ኦልሬዲ ሀሳቡ ተሰርቋል። ወንድ ልጅ ባይዘው እንደዚህ ነው። በሆነ ነገር ከጠመዳችሁት በቃ የማይፈልገው ነገር ውስጥ ሆኖ እንኳን ቢሆን የሆነ የሚያስገድደው ነገር ውስጥ እንኳን ገብቶ ቢሆን ሀሳቡ እዛው ነገር ላይ ስለሆነ ቀን ላይ ያወራችሁት ነገር ላይ ስለሆነ በቃ መጨረሻ ላይ ጥሎ መምጣቱ አይቀርም። ስለዚህ ሳይሰክር ይመጣልና እራቱን ይበላል የሚል ሀሳብ አለኝ። እናንተ ምን ታስባላችሁ? ማሰባችሁ ጀባ በሉ። እኔ ይህንን ያስብኩ። ሌላኛው አቶ ተሰማ አልነበሩም፣ ታመዋል ተብሏል። ውጭ መሄድ አለባቸው ተብሏል። ይሄ የተደረገበት ምክንያት መቼም ይገባቸዋል። ተሽሎታል ተብሎ ነበር፣ ተመልሶ ታሟል ማለት ተመልሶ ወደ ውጭ መሄድ አለበት ተብሏል። ይሄ ለምን ሆነ ካላችሁኝ ያው ድራማው እየረዘመና ሌላ ታሪክ እየተጨመረ ስለሚሄድ የእሱ መታመም ደግሞ ወይም ደግሞ የእሱ ጤንነት አለመመለስ ደግሞ ድራማው ጨዋታውን እንዲቀጥል ወይም ደግሞ ቤት ውስጥ ጨዋታውን እንዲቀጥል ያደርጋል ማለት ነው። ወይም ደግሞ ናሆምና ኑሐሚን የጀመሩት ጨዋታ ወደፊት ይቀጥላል ማለት ነው። ምክንያቱም ከዳነ አባትየው የራሱን ነገር ያደርጋል፣ ስራ ይሰራል ምናምን፣ ሰው መውጣታቸው አይቀሩም ከዛ ቤት። ስለዚህ አይሆንም፣ ትንሽ ይታመማሉ ማለት ነው አይደለ? ያው እንደዚህ ስል መታመማቸውን ፈልጌ አይደለም፣ ነገር ግን ድራማው ወደዛ ነው የሚያመራው። ብቻ እንደዚህ አይነት ነገር እናያለን ወደፊት። አሁን በጣም ያሳስበው ነገር ምን እንደሆነ ታውቃላችሁ? የኤርሚ ጉዳይ ነው። ኤርሚ እየተከታተለ እያስጨነቃት ነው። ባርኪ ማስጨነቅ ይወዳል። እዛም አደይ ላይ ያስጨንቃል፣ እዚህም ማስጨነቅ። ኧረ ተው ባርኪ ተው። በጣም ግራ የገባኝ ነገር ደግሞ ኮኪ የት ሄደች? ህፃኗ ኤደን የት ሄዱ? ሶስና የት ሄዱ? የት ናቸው? የት ሄዱ? እነሱም ብናይ ደስ ይለናል። ምክንያቱም ከመጀመሪያው ጀምሮ ስለነበሩ ባይወጡ በሆነ መንገድ ቢመጡ ደስ ይለኛል። ነገር ግን ይወጣሉ እያልኩኝ አይደለሁም፣ ግን እንደዚህ ባይረሱ አሪፍ ነው ብዬ አስባለሁኝ። ቤዝም አልነበረችም አይደለ? በትናንትናው ክፍል አልታየችም። ያው ናፈቅ እየተደራረገን እንመጣለን ማለት ነው። ብቻ ሽብረቅ ደመቅ እያልን በኑሐሚንም እንቀጥላለን። ለዚህ ቻናል ታዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን እያበራችሁ ቪዲዮ ላይክ፣ ሼር ምናምን ማድረግ እንዳትረሱ። በደንብ ፈታ አደርጋችኋለሁ። ገና መጀመሪያችን ስለሆነ ነው እንጂ እንደዚህ እንዳጠብቁ። እሺ ጋይስ፣ በጣም እያዝናናኋችሁ ፈታ እያደረግኳችሁ የሚያስተምረንን እየተማማርን እንቀጥላለን ማለት ነው። ብዙ ጊዜ የተጠየቅኩትና መልሼው የማላውቀው አንድም ጊዜ ማለት ነው ኢቭን 200,000 300,000 ቪው እንኳን በሚታየልኝ ታይም እንደዚህ አይነት ጥያቄ በሽ ነበሩ፣ ግን መልሼ አላውቅም፣ እኔ ተናግሬ አላውቅም። እና እስኪ ዛሬ እሱን ጥያቄ ልመልስላችሁ። አማርኛም በአማርኛ መተርጎም አይከብድም ወይ ትላላችሁ? አማርኛም በአማርኛ እየተረጎምኩኝ አይደለም። መተርጎም የሚባለው አማርኛን ፊልሙን አምጥታችሁ እንደዚህ ያሉ እንደዚህ ማለት ተርጎም ይባላል። እኔ እንደዚህ ይሆናል ነው እያልኳችሁ ያለሁት፣ የወደፊቱን ነው እያወራኋችሁ ያለሁት። ከዛ ውጭ ደግሞ የሆነ ቦታ ላይ ያልተመቸኝ ነገር ካለ እናገራለሁ፣ የተደሰትኩበትን ነገር እናገራለሁ። የራሴን ሀሳብ በድራማው ላይ ያለኝን ሀሳብ እያጋራኋችሁ ነው እንጂ እየተረጎምኩላችሁ አይደለሁም። ገባችሁ አይደለ? በዚህ ነገር ውስጥ ደግሞ ምን አለ? መማማር አለ፣ መጫወት አለ፣ መዝናናት አለ። አይኖ በጣም የምትወዱ ልጆች አላችሁ፣ በፍቅር የምትወዱ ልጆች አላችሁ። ከእናንተ ጋር ብዙ ጊዜ አሳልፌያለሁ። ብዙ ነገርም አብረን አይተናል በሌሎቹ ቻናሎቼ። እንግዲህ እዚህ አዲስ የሆናችሁ ደግሞ ከዛ የመጣችሁ ከዛ መጣው አገኘሁ በሉኝ። አዲስ ከሆናችሁ ደግሞ ተዋውቁኝ። በደንብ ፈታ እያልን እንቀጥላለን። የተለያዩ ቻሌንጆችንም እያደረግን እንደ በፊቱ እንቀጥላለን። ይሄኛው ነገር በውጭዎቹ በጣም ተለምዷል። እነሱ ጋር ግን እንደዚህ በፊት ወጥቶ ምናምን አይደለም፣ ቮይስ ኦቨር ነው። እኔም ሲጀምር በቮይስ ኦቨር ነው ብያችኋለሁ። አብዛኛው ሰው ቮይስ ኦቨር አድርጎ ይሰራል። ለምሳሌ ፓኪስታን ድራማ ከምታየው ከሆነ ፓኪስታን ድራማን በራሱ በፓኪስታን ቋንቋ ሪቪው አድርጎታል።
ሰው እንደዚህ አይነት ነገሮች አሉ፣ የተለመዱ ናቸው። ድራማው ላይ ሀሳብ መስጠት፣ ፊልም ላይ ሀሳብ መስጠት ይቻላል። እኔ ደግሞ ሀሳብ ብቻ ሳይሆን እየሰጧችሁ ያለሁት አዝናናችኋለሁ። የሚያጫውት ነገር ካለ ቅመም ጨምሬበት ለማጫወት እሞክራለሁ። ከቆዘምንም አብረን እንቆዝማለን። ከፊት ያሉ ነገሮች ደግሞ የሚያስፈሩ ወይም ደግሞ ሀሳብ የሚያሰጣችሁ አይደለም የሚያሳስባችሁ ነገር ሲሆን እነግራችኋለሁ ማለት ነው። ገብቷችኋል? ምክንያቱም ኢንፎርሜሽኑ ስላለኝ እንደነዚህ አይነት ነገሮችን አሳውቃችኋለሁ ማለት ነው። ብዙ ጊዜ እንዴ የዛኔ ኧረ በናት ድራማ አይቶ እኮ የበፊቱ ሪቪው ላይ መጥቶ እኮ ነበር የሚጠይቁኝ። የምሬ ነው፣ መቼም ማረሰው። በተለይ ሐረግ ተከታታይ ድራማ የሚያዩ ልጆች በጣም ነበረ በቃ የሚያደርቁኝ። የምሬ ነው የምላችሁ። የሚያደርቁኝ ስላችሁ በሌላ ኔጋቲቭ እንትን አትዩ ማለት ልክ ሐረግ ተለቀቅ አይደለ? እኔ ለምሳሌ ከ3 ቀን በፊት ሪቪው ሰርቼ ከሆነ ሐረግ ዛሬ ቢለቀቅ ዛሬ ያዩ አይደለ? ሐረግ የሚያሳስብ ነገር፣ ሐረግ ደግሞ ታውቃላችሁ በጣም አንጠልጣይ ነገር አይደለ? በቃ የሚያሳስብ የሚያንጠለጥል ነገር ከሆነ ኤፎ እኮ እንደዚህ ሆና ነው የቆመችው፣ በእናትህ ንገረኝ። የባለፈው ኮሜንት ላይ ተመልሶ ኮሜንት ያደርጉልኛል እና እመልስላቸው ነበረ ኮሜንት ላይ ምንም አይፈጠርም እንደዚህ ይሆናል ብዬ እነግራቸው ነበር። ያው ኢንፎርሜሽኑ ስለነበረኝ አወራቸው ነበር እና በዛ ነገር በጣም ብዙ ሰው ይደሰታል። አንዳንድ ሰው ደግሞ የፊት ለፊቱን ከነገራችሁለት ድራማውን ማየት ያስጠላዋል። ብቻ ሁላችሁንም እንትን በሚል መልኩ ለመናገር ሞክራለሁ። ዞሮ ዞሮ አብረን ፈታ እንቆያለን። በቃ ፒስ አውት። ይመቻችሁ፣ ክፉ አይንካችሁ፣ ክፉ እንደብዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ስም መቀየር ካልቀረ እንደዚህ ነው። አማከለችን ወደ ኤሚ አማከለች ኤሚ ይመጣዋል። ግን ጋይስ ሂሳቡ ይመጣዋል። እንዴት ነው? ሃን ከምን አባስታ ነው? ሃን ከች አባስታ ምናምን ነው። አማከለች ኤሚ ኤሚ። ወይኔ እስኪ ትክክለኛ ስማችሁን ኮሜንት ላይ አውሩ። ልክ እንደ ኤሚ ደግሞ ትክክለኛ ስማችሁን ኮሜንት ላይ ጻፉ። ያ ሁለቱም ትክክለኛ ስም ነው ብዬ እኮ ነው። አማከለች የመታወቂያ ስማችሁ ሲሆን ኤሚ ደግሞ መጠሪያ ስማችሁ ነው። ገብቷችኋል አይደለ? አገኛችሁኝ አይደለ? ለማንኛውም ይመቻት። ቆይ እመጣበታለሁ። ነገር ደፈረሰ ማለት ጥሩ ነው። ያው ጥሩ ነው ማለት ደግሞ ጥሩ ነው። ይገባችኋል። ኑሐሚን ወደዛ ቤት መግባቷ ድራማውን ወደ ውብና ወደ የሆነ ነገር ወይም ደግሞ ወደ ሌላ ሌብል ከፍ እንደሚያደርገው አትጠራጠሩ። እንዴት ናችሁ? ምን ሰላም አልኳችሁ? ደህና ናችሁልኝ አላችሁ? ሁሉ አማን ነው ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት ምናምን አድርጉ። ቲክቶክ ሆንኩባችሁ አይደለ? ሰሞኑን ቲክቶክ ላይ ስለከረምኩኝ ነው። ለማንኛውም ወደ ድራማችን እንመለስ። ካቆምኩበት ላልነሳ አይደለ? ከዛ ወደኋላ ነው የምንሄደው። ወደኋላ ማለት ደግሞ ማለት እንደሆነ ይገባቸዋል። ወደ አማከለች ማለት ነው። ለማንኛውም ወደ ኑሐሚን ጋር እንመለስና ኑሐሚን ወደዛ ቤት መግባቷ ድራማው ብዙ እና ያማረ ጭቅጭቅ ያለበት፣ ጭቅጭቅ ብቻ ሳይሆን መከራዎችን የምናይበት። መከራ ለማየት ያው ጉጉት የለኝም፣ ነገር ግን በጣም ስለምትወዷት ማንን ኑሐሚን ነው። እሷ ላይ ጫና ይበዛል። ጠብቁ፣ በደንብ ጠብቁኝ እሺ። ጫናዎች ይበዛሉ፣ የተለያዩ ጫናዎች ኑሐሚን ላይ አሁን የሚመጡበት ጊዜ ቀርቧል ማለት ነው። እሱ ብቻ ሳይሆን ደግሞ እኔ ይመስለኛል ማለት ነው ዝም ብዬ ሳስበው ኤርሚ ወይም ባርኪ የኑሐሚን ፍቅረኛ የሚሆን አይመስለኝ። በቃ ገብታችኋል አይደለ? ምክንያቱም ባለፈውም አንስቼው ነበር ይሄንን ነገር። አምራን ናሆምን የቀረበችው ለገንዘብ ነው። ገብቷችኋል? ሁለቱም እንደዛ ናቸው። ኤርሚም ደግሞ እንደዛው፣ ባርኮቴ ማለት ነው እንደዛ ነው። እሱም እንደዛ ነገር ነው እና ሁለቱ አንድ ላይ የሚሆን አይመስለኝም። የተከዱት ሰዎች አንድ ላይ የሚሆኑ ይመስለኛል ነው ያልኳችሁ። እና አሁን ድራማው ወደዛ መሄድ ይመስለኛል ማለት ምን ማለት ነው? እንዳያችሁት ከሆነ ድራማውን ኤርሚ ኑሐሚንን ከዳት፣ አምራን ደግሞ ናሆምን ትከዷለች ማለት ነው። ኦልሬዲ ከርተዋለች። ከሌላ ሰው ጋር ግንኙነት እያላት ወይም ደግሞ ከኤርሚ ጋር ግንኙነት እያላት ነው ናሆምን እየመጠጠችው ያለችው ማለት ገንዘቡን ብላ ነው እንጂ እሱም ብላ አይደለም። ታውቃላችሁ ይህንን የሰማለት ደግሞ ይሄ ልጅ ይጎዳል። እንደገና ደግሞ ሰራተኛዋ አንድ ነገር አውርታለች። ምን እንዳወራች ታውቃላችሁ? ወይዘሮ ዝናሽና አማከለች ቀውስ ናቸው፣ እብድ ናቸው፣ ጨለል ናቸው አለች። ከዛ በኋላ መለስ አለችና ወንዱ ልጃቸው ግን በጣም ጨዋ ነው፣ መልካም ነው፣ የዋህ ነው
ከቤቱ እሱ ነው የዋህ። ስለዚህ የዋህና የዋህ ይገናኛል እያልኳችሁ ነው። አሁን አገኛችሁኝ አይደለ? ዙሪያ ጥምጥም ሄድኩባችሁ አይደለ? አማርኛ ይከብደኛል እኮ ለዛ እኮ ነው። አማርኛ አልተማርኩም። የምሬ ነው። ተማር ሲሉኝ እኔ ኳስ አባር አማርኛ ቀደመኝ። አማርኛ ፔሪድ አልገባም፣ እንግሊዝኛ ፔሪድ አልገባም፣ ሳይንስ አልገባም፣ ወጣ ነበር። ለዛ ከፊልሙ ወደ ራሴ ባንዲ ጃምፕ አረኩ። ጋይስ እንዴት ራ አይመጣው ሂሳቡ አይመጣው። ብቻ አሁን ደስ የሚልና በጣም የሚያጓጓ ነገር እዛ ቤት ውስጥ ይፈጠራል። እኔ ደግሞ በጣም ደስ ያለኝ ሰራተኞቹ 2 ሰራተኛ ነው ያለው። አንደኛዋን አይተናታል። አንደኛዋ ሰራተኛ ለነሱ መታደላ ይመስለኛል። ማለት 2 ሰራተኛ እንዳለ ነው ያለው አይደለ ጋይስ? አንደኛዋ ሰራተኛ ወይም ደግሞ ኑሐሚንና አባቷን ክፍላቸውን ያሳየችዋ ሰራተኛ ለኑሐሚንና ለአባቷ ጠበቃ የምትቆም በቃ ለነሱ የምታደላ ለነሱ የምታዝን ትሆናለች። አንደኛዋ ደግሞ እነዛን የምትሰማ ማለት ዝናሽንና አማከለችን። አየየየ ኤሚ እንዳትሰማኝ ጋይዝ። ኤሚ እሺ ይቅርታ፣ አፉ ያንቺን አይደለም። ማነች እዛ ጋ ያለችው? አንዱ የጠሩት አንቺን አይደለም። የምሬን ኤሚ። አንቺ ምን እንዴት ነው አንቺ በምን ሂሳብ ነው አማከለች የምትሆኚ? አማከለች እዛ የምትባላለች ማቃት እሷን ነው አንቺን አይደለም። እሺ ጭራሽ አንቺ ውድ መቼም አትሆኚ፣ አያዋጣም። ካማከለች ወደ ኤሚ ሆነሽ ለዛውም የኔ አይመጣውም፣ ሂሳቡ አይመጣውም። አሁን ማለት ነው ደስ የሚል ቤተሰብ አለ እዛ ውስጥ። አማከለች እና ዝናሽ ዝንዬ። አይ ዝናሽ፣ እኔ ግን በህይወት የምጠላው ሴት እንደዚህ አይነት ሴት፣ የምሬን ነው የምላችሁ። እንደዚህ አይነት ሴት በጣም ነው የምጠላው። ለሰው ልጅ ክብር የሌላቸው ሴቶች በጣም ነው የምጠላው። ከምሬን ነው የምላችሁ። ወንድ ልጅ ቢያደርገው አልፈርድበትም። ሴት ልጅ ግን እንደዚህ ስታደርግ በጣም ነው በሳጭ። ለምዶ ታውቃላችሁ? ሴት ልጅ እናት ነች አይደለ? እናት ስትሆኑ ደግሞ ብዙ ነገር ታውቃላችሁ ብዬ አስባለሁ። ማለት እናት ስትሆኑ ልጅ ትወልዳላችሁ። ልጅ ስታሳድጉ ያለውን ነገር ታውቃላችሁ። ልጃችሁ ሲታመም ምን ያህል እንደምትታመሙ ታውቃላችሁ። የህመም ስሜት ይገባቸዋል። የችግር ስሜት ይገባቸዋል። ብዙ ነገር ይገባቸዋል እናት ስትሆኑ። እኔም ማስበው እንደዛ ነው። ለዛውም ደግሞ ዝናሽ ያላት ልጅ ትላልቆች ናቸው አይደለ? እዚህ ድረስ ያሳደገቻቸው ልጆች የሆነ ጊዜ ላይ እኮ ሊያስቸግሯት ይችላሉ። አስቸጋሪ ልጆች ሊሆኑባት ይችላሉ። ሀሳብ ሊሆኑባት ይችላሉ። እንደነዚህ አይነት ቻሌንጆችን ያሳለፈ አንድ ሰው ላይ ይጨክናል የሚል ሀሳብ እኔ የለኝም እና እንደዛ አይነት ህይወት አሳልፋችሁ ብዙ ነገር አይታችሁ ዛሬ ሲያልፈላችሁ ሰው ላይ የምትደነፉ ሴቶች እኔ በጣም ይከብደኛል። የምሬ ነው የምላችሁ። እና በተለይ ደግሞ የወለዳችሁ ስትሆኑ በጣም ነው በሳጭ። እና ወይዘሮ ዝናሽ ማለት ነው ዝናዋን እንትን እያለች አስፍተዋለች። ዝናዋን በቃ የሆነ የኮሪደር ልማት በሉት ዝናዋን። የምሬ ነው እንደዛን ያገነለችው ዝናዋን። እና ቀስ በይ እናቴ ተረጋጊ። ትልቅ ሴትዮ አይደሉ እንዴ? እርሶ ትልቅ እኮ ነው። የኔን 3 እድሜ አይሆኑም እንዴ እርሶ? ምን ሆነ ነው ማዘር? ዝንዬ፣ ዝና፣ ዝንቲ ተረጋጊ እሺ። ቀስ ገና ነሽ እኮ ገና መግባትሽ ነው። ትንሽ ረጋ በይ። የእናቷ ሲገርመኝ ልጇ የሴት ልጇ አሁን ሴት ልጅ እንደዚህ ስቱ አሁን ኤሚ ጥሩ ልጅ ብትሆኝ እንኳን ከአማከለች ወደ ኤሚ ይሄዳል። ሂሳቡ ይመጣዋል። ጥሩነትሽን አይተን ስምሽን እንወድልሽ ነበር። አንቺ ከመልክ የለሽ፣ ከጥሩ ነገር የለሽ፣ መጥፎ ባህሪ ያለሽ። ታዲያ አማከለች ሆነሽ እንደዚህ ብትሆኝ እኮ ጥሩ ነው። ሁሉን ያማከለ። ለነገሩ እንኳን ቀየሩ ስምሽን እንኳን ቀየርሽው። ማን የቀየረው? አንቺ ልጅ የቀየርሽው። እንኳን ቀየርሽው ኤሚ ብለሽ የማናውቀውን ትርጉም ብትሰጪን ይሻለናል። አማከለች ምንድነው ትርጉሙ? አማከለች ማለት ሁሉንም እኩል አየች ወይም ደግሞ ለሁሉም እንትን ሆነች፣ ይሄ ባላንስ አደረገች እንደማለት መሰለኝ። እንግዲህ እኔ ሲገባኝ እንደዛ ነው። አማርኛ እኮ ትርጉሙ እኮ አይታወቅም። እና አማከለች አሁን ከአማከለች እኔ እኮ ትቼዋለሁ። በቃ ሴቶች ይከፋችኋል። ለማንኛውም ልተው አይደለ ጋይስ? አዎ ተው። ከዚህ ከላሽ አንተ አራዳ አንዴ ነው የሚያወራው። ጥፋ በጥስ በቃ እንዴ ምን ሆነ ነው ግጅር የምትለው? አሁን ችግሩ የሚጀምረው መቼ ነው? ቀጣይ ክፍል ላይ ነው። ችግሩ የሚጀምረው ቀጣይ ክፍል ላይ ነው። ቀጣይ ክፍል ላይ እናትና ልጅ ማለትም ዝናሽና አማከለች ያስጨንቀዋቸዋል። በተለይ ኑሐሚንን በጣም ይጠምዷታል፣ ያስቸግሯታል፣ ምናምን መውጣት መግባቷ ምናምን ሊያጨናንቋት ይችላሉ ሳይሆን እንደዛ ነው።
ነገር ግን የምትሰማቸው አይመስለኝም። ኑሐሚንም የሆነ ደረቅ አይነት ነገር ነች እዚህኛው ላይ አይደለ ጋይስ? ትሁት አይደለችም። ትሁት ነች፣ ጥሩ ነች፣ ግን የሆነ ተቆጪ አይነት ነገር ነች። እንደዛ አይነት ባህሪ ስላለባት የምትሰማቸው ቼክ የምታደርጋቸው አይመስለኝም። ነገር ግን ደስ የሚለው ነገር ናሆሜ እዛ መገኘቱ በቃ እሱ በቂ ነው። ይወዳታል ነው ያልኳቸው። ጆፌ ጥድባታል ነው ያልኳቸው። ምክንያቱም መጀመሪያ ላይ እልህ ተያይዞ ነበር አይደለ? በስም በቃ እልህ ተያይዞ ነበረ። ከዛ በኋላ ደግሞ ከፍሎላታል ምናምን ደግሞ እንዴት እንደጨሁ አይታችሁታል። መጨረሻው ላይ ሁለቱም ነው የቀወጡት። ምን የሚፈጠር ይመስላችኋል? ቤተሰብ ተሯሩጦ ይመጣሉ ወይስ ደግሞ ምን የሚፈጠር ይመስላችኋል? ወይስ ራሳቸው አንቺ ይባባሉ ነው? ምን ታስባላችሁ ጋይስ? እስኪ ሀሳባችሁን አስቀምጡልኝ። ብቻ የሆነ የሚያስቅና የሚያዝናና ነገር በመሀላቸው እንዳለ ይሰማኛል። በማንና በማን በኑሐሚንና በናሁም መካከል የሆነ የሚያዝናና በቃ አለ አይደለ? ይሄ እልህ ምናምን በመያያዝ አይደለ የጀመሩት። እንደሱ አይነት ነገር ይቀጥላል። አሁን ይቀጥላል ማለት ምንድን ነው? እልህ መያያዙ ይቀጥላል። ይሄ በክፋት ሳይሆን በመልካም በቃ እሱም የሆነ አራዳ አይነት ነገር ነው። ልጁ ያን ያህል ፋራ አይደለም፣ ድርቅ አይልም እና ደስ በሚል ሁኔታ እሱን የምታስተምረው ይሆናል ማለት ነው። ኑሐሚን ለእሱ ትምህርት እየሰጠችው ትሄዳለች። እንደዚህ እልህ እየተያያዙ ምናምን ለኑሐሚን ጠበቃ የሚቆመው እሱ ነው ማለት ነው። እዛ ቤት ኑሐሚን እንዳትናገሩ ብሎ ከአባታቸው ውጪ ጠበቃ የሚሆንላት እሱ ነው ማለት ነው። ኑሐሚን ማንን ታገባለች ብላችሁ ታስባላችሁ? ይሄ ጥያቄ ለእናንተ ይሁን። ኤርሚን ነው ወይስ ናሆምን ነው? ወይስ ደግሞ እኔ በድራማው ላይ መጣ ይሁን እኔን ይሆን? ምን ትላላችሁ? ሀሳብ አላችሁ? መቼም ያው ቴሌግራም ላይ ፎቶ ለቅቄላችኋለሁ። ሁላችሁም አግባት። ትዳር ቀልድ ነው እንዴ? ቀልድ ነው ወይ? ቀልድ ነው ወይ ጋይስ? እንዴት አስባችሁት ነው? ይመጣዋል፣ ሂሳቡ ይመጣዋል ጋይስ። ወይኔ በላቸው። ለማንኛውም በጣም ወዳችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን አብሮ ኮሜንት ላይ ሀሳባችሁን አስቀምጡ። አብረን ፈታ እያለ ሪቪው እያደረግን እንቀጥላለን። ያው በሌሎች እንትኖች ላይ የምታቁኝ ሰዎች እኔው ነኝ። በዚህኛው ደግሞ ዞር የመጣሁት። ለማንኛውም ፈታ ደመቅ ሸብርቅ እያል ከበፊቱ የተሻሉ ነገሮችን በኑሐሚንና ኖላዊ ተከታታይ ድራማ ላይ ይዤላችሁ እመጣለሁ። ጠዋት ላይ ኖላዊን ሪቪው ለቅቄላችሁ ነበር። ብዙ ነገር ተናግሬያለሁ። ምናልባት ያላያችሁ ሰዎች ካላችሁ አንድ ሁለት ነገር ልበላችሁ፣ አሪፍ የሆነ ነገር ልበላችሁ። ወይዘሮ ሜላት ምን ሆናለች? ታስራ ነው ወይስ ደግሞ የሀና ልደት ነው? ሀናን ሰርፕራይዝ ሊያደርጓት ነው እቤት የጠሯት? ምን ታስባላችሁ? ይህንን እዛኛው ላይ ተናግሬያለሁ። ከፈለጋችሁ ካልፈለጋችሁ ደግሞ ኮሜንት ላይ እዚህ አስቀምጡልኝ። በቃ አስቀምጡልኝ። ጨርሻለሁ። ሁለተኛው ደግሞ ያው ከዚህ በፊት በተደጋጋሚ ሪቪው አድርጌዋለሁ። አሴር እየጨለለ ነው። አሁን የሚጨለልበት ጊዜ ደርሷል ብያችሁ ነበረ። ያው ያንን ነገር ማየት ችለናል። ከዚህ በኋላ ደግሞ በደንብ የምናየው ይሆናል ማለት ነው። እሱ ሳይሆን ዋናው ነገር አትሉኝም? ያው የአሴርንም በዛው ብዙ ስላወራው እዛ ጋር ገባ እንድትሉ ነው። መሲንቆ መቺው ከወይዘሮ ባዩሽ ጋር ምን ያገናኘዋል? ምክንያቱም ፖሊስ ጣቢያ ምናምን ሲል ነበረ የመሲንቆ መቺው አባት። ይህ ማለት ደግሞ የባዩሽ ልጅ ነው ወይስ የባዩሽ ዘመድ ነው? ምን ትላላችሁ? እንደዛ ከሆነ አሴር ተረፍክ፣ እንደዛ ካልሆነ ገደል ገባ። እያየህ ልቀልጥ ነው፣ እያየህ ተቀማህ። አሴር ተውነቃበል ወንድሜ፣ ተራው ያንተ ነው። ተምቹ እንኳን አምልጧል። ተምቹ አሁን በቃ ለወርቁ ስትል ትከተለዋለች። ስትከተለው ደግሞ ተምቹን እየወደደችው ትመጣለች። ምክንያቱም ተምቹ ለሷ ሁሉን ነገር እያደረገ ስለሆነ አንድ ሰው ደግሞ እንደዚህ አይነት ነገር ውስጥ ከገባ ያው ፍቅር መያዙ ስለማይቀር ከራሱ በላይ በጣም ለሰው የሚጨነቅ ሰው አጠገባችሁ ካለ፣ በችግራችሁ ሰዓት የማይጥላችሁ ሰው ካለ፣ በቃ ሁሉን ነገር ለእናንተ ሲል የሚያደርግ ሰው ካለ ያው ከሱ ፍቅር ይዛችኋል እና እርግብም አሁን በተምቹ ፍቅር የምትወድቅበት ጊዜው ነው ማለት ነው።